ለህፃናት ወላጆችና አሳዳጊዎች በሙሉ እድሜያቸው ከ5 ዓመት በታች ለሆኑ ህፃናት ክትባት ጀምረው ላቋረጡና ምንም አይነት ክትባት ላልወሰዱ ህፃናት ከመስከረም 21 2018 ዓ.ም ጀምሮ በሁሉም በብሔረሰብ አስተዳደሩ በሚገኙ ቀበሌዎች መደበኛ ክትባት እየተሰጠ ይገኛል። የሚሰጠው ክትባት መንጋጋ ቆልፍ በሽታ፣ የልጅነት ልምሻ በሽታ፣ ትክትክ ወይም ቋቋት በሽታ፣ ማንጀራት ገትር በሽታ፣ የጉበት በሽታ፣ የኩፍኝ በሽታ፣ የተቅማጥ በሽታና ሌሎችን በሽታዎች መከላከል የሚያስችል ክትባት ነው። ከክትባት ጎን ለጎን የምግብ እጥረት ልየታና የቫይታሚን ኤ አንጀት ትላትል በሽታ መከላከል ይሰጣል። በርካታ ክትባት የሚሰጡ ሕክምና ባለሙያዎች ስልጠና ወስደው ወደ ስራም ገብተዋል። ስለዚህ ወላጆችና አሳዳጊዎች በአካባቢ በሚገኙ የጤና ተቋማት ወይም ጊዜያዊ ክትባት መስጫ ማዕከል በመውሰድ ህፃናትን ማስከተብ የወላጆችና አሳዳጊዎች ግዴታና ህፃናትም ክትባትን የማግኘት ህገ መንግስታዊ መብት ያላቸው ስለሆነ ክትባት ጀምረው ያቋረጡትንና ምንም አይነት ክትባት ያልወሰዱ ህፃናትን በወቅቱ እንዲያስከትቡ የአዊ ብሔረሰብ አስተዳደር ጤና መምሪያ በጥብቅ ያሳስባል። ጤንነቱ የተጠበቀ ቤተሰብ መፍጠር ስልጡንነት ነው። የአዊ ብሔረሰብ አስተዳደር ጤና መምሪያ